እሺ ማን ነው የምትወጂው? ከኔ ጋር ስትሆኚ የሚደብረው ማን? እሱም ማወቅ አስፈላጊ አይደለም። እንዴት አይሆንም? ንገሪኝ። ካልነገርሽኝ ደግሞ ይዋሸሽኝ ነው ማለት ነው። እሺ እነግርሃለሁ፣ ግን ድጋሚ ማታስቸግረኝ ከሆነ እሱን ሰምቼ ወስናለሁ። ንገሪኝ። እሺ ቆይ ማን ልለው ነው? ዝም ብዬ ስም ከጠራሁለት አያምነኝም። ኑኑ እየጠበኩሽ ነው። አዶኒ ነው ማለት? እንዴት? አይ ይዋሸሽኝ ነው። እሱ እንዴት አልነገረኝም? ኑኑ እባክሽ ይዋሸው ነው ወይ? አንቺ ለኔ ያለሽ ስሜት እኮ እንደዛ አይደለም። እንዴት አየው? አትጃጃል፣ በቃ ተወኝ ቤሉል። ይሄ ሊሆን አይችልም ኑኑ እባክሽ ረፊ። አዱ እንዴት? ለምን ተገረምክ? ምንም የሚያስገርም ነገር የለም። በቃ ከሰሞኑ በመሀላችን ክፍተት ስለነበር ነው። አምላኬ አይሆንም፣ እኔንን መቀበል አልችልም። ለዛ ነው ማታ እንደዛ ጠጥቶ የገባው። እጠላለሁ ያለኝ ለዛ ነው። ምንም አማራጭ የለኝም ቤሉል፣ የግድ ይህንን ማድረግ ነበረብኝ። እንደው እሱ ቢነግርሽ ጥሩ ነበር። ቤት ሰጠን እኮ። እንደው አንቺንም ልጆችሽን ፈጣሪ ብርክ ያርጋችሁ፣ እድሜ ይስጣችሁ። የተባረከ ቤተሰብ። ቤት? የምን ቤት? አይኔ እዚህ ማውራት ስለማይመች ላይ እኔ ጋር ሄደን እናውራ። እንዴ በዚህ ቤት ደግሞ ስንት ሰው ነው ያለው? እኔ አሁንም ድረስ አላመንኩሽ። መብት ነው፣ እሺ አትመነኝ፣ ግን በቃ ተወኝ። የሌለሽን ማንነት ለራስሽ አትስጪው እባክሽ። ውሸት አይሆንብሽ። ምንም አይነት ግንኙነት እንደሌላችሁ አውቃለሁ። ወይኔ ልታሳብደኝ ነው እንዴ? ተወኝ በቃ፣ እኔ ምንም አይደለሁም። እሺ ቢያንስ ተረጋግተን እናውራ። ልክ ነኝ። እንደዛ ማድረግ ጥሩ ነው። በዛ ላይ ደግሞ ሙሉ ቤተሰቡ እንድንቀራረብ አልፈልግም። እኔም ጤነኛ አይደለሁም። የኑኑ ቤተሰቦች ከሄለን ቤት ውስጥ ሊወጡ ነው። ሄለን ይህንን ጉዷን ስትሰማ በጣም ተናዳ ነበረ። እስቲ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩኝ። ኑኑ ይህንን ነገር መጀመሪያውኑ ቤሉል ነግሯት ነበረ። ቤሉል እያላት የነበረው እዚህ ቤት ውስጥ ብዙ ነገር ደብቀሽኛል፣ እየተሰቃየሽ እንደሆነ አውቃለሁ፣ ማን ነው ከጀርባሽ ይህንን ነገር የሚያደርገው? የቤሉል ጥያቄ ነበረ። ታዲያ እዚህ ቤት ውስጥ ያለሁት ለቤተሰቦቼ ብዬ እንጂ በጣም ብዙ ነገር ተስፋ የሚያስቆርጥ ነገር አይቻለሁ ብላለች። በዛ ላይ ቤሉል የደነገጠው ያኔ ራሷን ልታጠፋ ካለችበት ሰዓት አንስቶ ታዲያ ከዚህ ቤት መውጣት እንዳለባትና ለብቻዋ መኖር እንደምትችል ቤት እንደሚሰጣትም ጭምር ይነግራታል። ከዛም በኋላ ግን እናትየውን በማማከር የመሲንና የኑኑን እናት ያናግራታል። ታዲያ እሷ ወዲያውኑ ነበር የተስማማችው። ነገሩ ያስደስተኛል ብላ ለሄለን ስትነግራት፣ ሄለን ግን በጣም ትደነግጣለች። ከዚህ ቤትማ መውጣት የለባቸውም ብላ ማለት ነው። ሄለን ቅር ያላት ነገር ቢኖር እንዴት እኔ ያው ሲይዛቸው የነበረው በዚህ ሁኔታ ሳይሆን እነሱ የትም ማደሪያ ስለሌላቸው እኔ እንደፈለኩ ማድረግ ይችላሉ ብላ ስለምታስብ ነው። ሄለን ይህንን ነገር ስትሰማ ወዲያውኑ የደነገጠችው። ኑኑና ቤተሰቦቿ ዛሬ እዚህ ቤት ማደር እንደሌለባቸውም ጭምር እያወሩ ነው ያሉት። ቤሉል ግራ የገባው አንድ ነገር አለ። መሲ ባቶን የመሲ እህት ኑኑ ያው ሁለቱ የፍቅር ግንኙነት ሊጀምሩ ጫፍ ላይ በደረሱበት ሰዓት ላይ ቤሉል አንድ ነገር ከኑኑ ይሰማል።
ኑኑ ከራሷ ጋር ብዙ ሰዓት ስትከራከር ነበረ። መጀመሪያው ስትከራከርበት የነበረው በሽታው አለብኝ ብላ የምታስበው ኑኑ ነገሩ እንዲህ ነው፣ እነሱ ጋር መግባባትና መላመድ እንደሌለባት ጭምር እያወራች ነው። ታዲያ ከቤሉል ጋር ከተላመድኩ በኋላ እሱ የሆነ ነገር እንዲሆን ስለማልፈልግ መጀመሪያውኑ ቀድሜ መራቅ ይኖርብኛል ብላ ስለምታስብ ነው ገና ካሁኑ ሰበብ እየፈለገች ከሱ ለመራቅ የፈለገችው። ታዲያ መጀመሪያውኑ እሱ ነገሩን እያከበደው የነበረው የተለያዩ ስጦታዎችን ሲሰጣት ነበረ። ለምሳሌ መጀመሪያ ስልክ ሰጥቷታል። ከዛ በኋላ ልብስም ሲገዛ ልብሱን በጣም በደስተኛ ሁኔታ ሆና ነበር የተቀበለችው። ከዛም በኋላ ግን ኤልሱ የእሷ ክፍል ስትገባ ያንን ልብስ ስታየው በወሰድሽው ወርቅ ነው የገዛሽው ብላ ልታሸማቅቃ ስትሞክር ነበረ። ወርቁን በራሷ ተንኮል የት እንዳደረገችው ጭምር ታውቃለች። ከዛም በኋላ ግን ኑኑ አሁንም ቢሆን ትናደዳለች። ነገሩን ያኔ መከራከር ብትፈልግም ግን የምትችልበት አጋጣሚ አልነበረም። ልብሱ ይወሰድባታል። እሷ ለማስመለስም አልሞከረችም ነበረ። ኑኑ ይሄ ነገር እያንገሸገሻት ነው። በምን መልኩ እሷ በሰላም እንደምትኖር አታውቅም። ነገሩ እዚህ ጋር ነበረ ለክርክር የሚያነሳ ነገር የነበረው። እሷ ተስፋ አድርጋ ከቤሉል ጋር መቀጠል ብትፈልግም ግን የባሰውኑ እዛ ቤት ውስጥ በጣም ትልቅ ጭቅጭቅ እንደሚመጣ እያወቀች ነው ያለችው። ልብሱን እሱ እንደገዛላት ከተናገረች በኋላ ያኔ ኤልሱ በጣም ትልቅ ቅናት ውስጥ እንደነበረች ስታውቅና የኤልሱ ጓደኛም አዲስ የነበረችው ልጅ ያው ፍቅረኛው እንደሆነች ጭምር አታውቂም ወይ? ለምንድነው መሃላቸው ገብተሽ የምትረብሽው? ብላ ታሸማቅቃታለች። ኑኑ እውነት መስሏት ይሄን ነገር ያው ወስዳ ለቤሉል ታወራውና ከቤሉል ጋር መለያየት እንዳለባቸው ትነግሯለች። ቤሉል ግን በቀላሉ እንደማይተዋት ስታውቅ ያው ያደረገችው ነገር አዶኒን ብለው ያምነኛል ብላ ከአዶኒ ጋር ፍቅር ነበረን በጊዜው መሃል ላይ ተኮራርፈን ነው እንጂ ብላ ስትነግረው ይደነግጣል። ነገሩን በደንብ ማጣራት ስለሚፈልግ እየተከተላት ጥያቄ ቢጠይቃትም ግን መመለስ አልፈለገችም። ከዛም በኋላ የራሷ ክፍል ውስጥ ቆልፋ ቁጭ ካለች በኋላ እሱ መጥቶ ድጋሚ ነገሩን ማጣራት እንደሚፈልግና እውነት እየነገረችው እንዳልሆነም ጭምር ያው ያስረዳታል። እሷ ግን ዝምታዋ መልስ ነበረ። በስተመጨረሻም ግን ይህን ነገር እውነቱን ለማወቅ ሲል አዶኒን እንደሚፈልገው ይነግረውና ውጪ ላይ አንድ ጥያቄ ያቀረበለት። እውነት የጀመራችሁት ፍቅር አለ ወይ ከእሷ ጋር ብሎ ሲጠይቀው አዶኒ ግራ ይገባዋል። ምን ሰምቶ ነው ብሎ ወዲያውኑ ጭንቅላት ውስጥ እያሰበ ነበረ። ታዲያ አዶኒ ይህን የመሰለ ዕድል አግኝቶ አዎ ከእሷ ጋር ጀምሬ ነበረ ብሎ መመለሱ የማይቀር ነገር ነው። አዶኒ ይህንን ሲመልስ ታዲያ ያው ቤሉል እውነት ነው ብሎ ከሁለቱም መራቅ የሚጀምር ይሆናል። መሲ ወይንም ኑኑ ከዛ በኋላ ቅር የሚላት ይመስላችኋል? ያው ያደረገችው ነገር እውነት እንዳልሆነ ስለምታውቅ አዶኒ ከዛ በኋላ እሷን መቅረብ ሲጀምር አዶኒ መጀመሪያውኑ እንደማትፈልገውና እያገለለችው እንደነበረም ጭምር አዶኒ ራሱን ወደ ሰይጣንነት እየቀየረም ነበረ። ተንኮልም ጭምር እያሰበላቸው ነበር ለሁሉም እዛ ቤት ውስጥ በሰላም እንደማይኖሩ ሁላ ሲናገር እና ምን የሚፈጠር ይመስላችኋል? በሌላ በኩል የመሲ ጉዳይ ነው። መሲ አሁንም ቢሆን ቴዲ መጥቶ እዛ ቤት ውስጥ ሊያናገራት እንደሚፈልጋትና አንድ ትልቅ ተስፋ እንዳገኘም ጭምር ለእሷ እንደሚያበስራት ውጪ መገናኘት እንዳለባቸው ከነገራት በኋላ እሷ ግን አሁንም ቢሆን እያመነታች ነው ያለችው። ከእሱ ጋር ልቀጥል ልመነው አለመነው ወይንስ ይቅርብኝ እያለች ነው። በስተመጨረሻ ሰዓት ያው ቴዲ መጥቶ እዛ ቤት ውስጥ መጀመሪያም እንደታየው ከሄለን ጋር ሲያወራ ስለያዘችው አሁንም ቢሆን ከእሷ ጋር መስራቱን አላቆመም። እኔን ለመሸወድ እየሞከረ ነው ብላ ነው ያሰበችው። የመጀመሪያውን ቀን ከእሷ ጋር ስታወራ አይቼሃለሁ እና አሁንም ቢሆን ከእሷ ጋር እየሰራህ ነው ብላ ያኔ ጥያቄ ስታቀርብበት አንቺን ለማግኘት ፈልጌ ነው እንጂ እሺ ብያት የመጣሁት ከእሷ ጋር መስራት አቁሜያለሁ ብሏት ነበረ። ድጋሚ በዛሬው ዕለት ግን አሁንም አንድ ላይ ሆነው ሁለቱም ሲያወሩ ስታያቸው አንድ ነገር መጠርጠር ጀመረች። ያም ቢሆን እውነትም ስራውን አላቆመም፣ ከእሷ ጋር እየሰራ ነው ብላ ነው የምታስበው። ሌላዋ ኤልሱ የሄለን ልጅ ያው ከውጭ የሚያስጨንቃትን ልጅ አይታችሁታል። መጀመሪያውንም ቢሆን ያው ቢኒ ውጪ ሆኖ ሌላው ሪከርድ ያደረገበትን ነገር ለሱ ከሰጠው በኋላ እሱ ደግሞ በእሷ ማስፈራራትን ይጀምራል። ኤልሳ አሁንም ቢሆን ከእሷ ገንዘብ እንደሚፈልግና በዛ ላይ ቤት ገብቶ ቁጭ ካለ በኋላ የቤቱን ሀብት ቀና ብሎ እያየና አይ ገና በደንብ መወሰድ አለባት፣ ብዙ ገንዘብ አላቸው ማለት ነው። በዛ ላይ እናትየው ይህን ያህል ደልቀቅ ያለ ቤት ካላቸው ያው ኤልሳ ለእኔ የምትሰጠው ብር አይጠፋትም ብሎ ነው የሚያስበው። ለዛም ነበረ ድጋሚ ቤቷ ድረስ መጥቶ ሲያስጨንቃት የነበረው። ከኤልሳ ምንም የሚፈልገው ነገር አይደለም፣ ገንዘብ ብቻ ነው ከእሷ የሚፈልገው። ኤልሳ ግን በዚህ አጋጣሚ እንደምትወደው አሳይታለች። ናፈኩህ ወይ
እና እሱ መጥቶ እዛ ቤት ውስጥ ብቻ መጥቶ ስለጠየቃት ብቻ በጣም ደስተኛ ነበረች። ያንንም ስታሳይ ሊጠይቃት ብቻ መስሏት ነበረ እሱ። ነገሩ ግን እንዲህ ነው፣ እንዳረሳትና አሁንም ቢሆን ከእሷ ጋር ያልጨረሳቸው ብዙ ጉዳዮች እንዳሉ ሊያስታውሳት ነበር የመጣው። ይህን ያህል አውሬ እንደሆነ አሳይቶናል። በዛ ላይ ደግሞ ከዚህ በፊት ያው በስልክ ከአዶኒ ጋር አውርተው ነበረ። በአጋጣሚ ሁለቱም ፊት ለፊት ተገናኙ። በስልክ ያወራው እሱን እንደሆነ ሲያውቅ አዶኒ ነገር ያነሳበታል። ታዲያ ልጁም የዋዛ አልነበረምና እናንተ ወንዶች ነን፣ መጨረስ ያለብን ነገር ካለ ከአሁኑ እንጨርስ ብሎ ወደ ውጭ ሊወጡ ባሉበት ሰዓት ላይ ነበረ ሰው መጥቶ ያቋረጣቸው። በስተመጨረሻም ያው የመሲ ቤተሰቦች ሙሉ ለሙሉ ከዛ ቤት ሊለቁ እንደሆነ ታውቃላችሁ። ያንን ሐሳብ ያነሳችው የመሲ እናት ብትሆንም ግን ሄለን በምን መልኩ ልታስቆማቸው ትችላለች? ሄለን ቅር የሚላት ነገር ቢኖር ከዛ ቤት ውስጥ አንዳቸውም ሰዎች እንዲወጡባት አትፈልግም። ከመሲና ከኑኑ ማለት ነው። ሌሎቹ ቢሄዱላት እነሱ ሁለቱን የማሰቃየት ስራዋን የምትሰራ ይሆናል። በዛ ላይ ሄለን በሌለችበት ኤልሳም ለብቻዋ ሆና ኑኑን እያሰቃየች ነው። ኤልሳ በዛ ላይ ከዛ ቤት እንዲወጡላት ትፈልጋለች። በምን መልኩ እንዲወጡላት ነው የምታደርገው? ሁለቱም እንደዚህ ተንኮል እየሰሩባት እናትና ልጅ አንድ ላይ ሆነው ታዲያ ከዛ ቤት መውጣታቸው ትልቅ እረፍት ነው የሚሆንላቸው። ነገር ግን በምን መልኩ ከተሳካላቸውና ከወጡ ከዛ ቤት ድራማውም በጣም እያማረበት የሚሄድ ይሆናል። ሌላው እንግዲህ ስለ ሐረግ ድራማ በስተመጨረሻ የምናወራ ያው ሐረግ ድራማ ምዕራፍ 2 ቀረጻ ላይ እንደተጀመረም ጭምር ታውቃላችሁ። ስንቶቹና ምን ያህሎቹ ካራክተሮች እንደሚሳተፉም ጭምር ስም ዝርዝር ወጥቶላቸዋል የብዙዎቹ። ለምሳሌ ካሉት ውስጥ እንዳሉ አሁን ኤፍራታ የመጀመሪያውን ጊዜ አንድ መቃብር አካባቢ ላይ ስታለቅስ ጭምር አይታችኋታል። ማን ነው የሞተው የሚለው ለብዙዎቹ ጥያቄን የፈጠረ ነገር ነው። እስካሁን ካልሞቱት ውስጥ ያሉት እንዳለ ለምሳሌ ባሏ ናታን ጭምር በህይወት እንዳለና ድራማው ላይ እንደሚቀጥል ቢኒያምም ጭምር በህይወት አለ። ሌሎቹ እንደዚሁ በተከታታይ ብዙ ሰዎች እንዳሉም ጭምር ሪቪው ወጥቷል። በቅርቡ አዲስ ቪዲዮ እለቅላችኋለሁ ስለ ሐረግ ድራማ ምዕራፍ 2 አጀማመርና በምን መልኩ መች እንደሚጀምር ሙሉ መረጃ በዚሁ ቪዲዮ ቀጣይ ላይ እለቅላችሁ ይሆናል። በቅርቡ ቪዲዮውን ላይክ ማድረጋችሁን አትርሱ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጭ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። እደውዬ እነግርሃለሁ ሁሉን። አሁን ገባኝ።
እና ዋይፋው ስንት ብር ነው? እና የዋይፋይ ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። እኔ ደህና ነኝ። አንተ እንዴት ነህ? ቆይታ እንዴት ነህ? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ብር አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ። እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።